ይቺ ለይኩኝ ሚስት ናታ እንዴ? ወይዘሮ ዝናሽ እዚህ መታ ነበር እንዴ? አረ መጣታ ያንጣባት ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒን ሰጠችኝ። የምን ኪኒን? ልጅ የሚያስወርድ ኪኒን ነው ብላኛለች። ምን እንዳደረግሻት ባላውቅም ይቺ ሴትዮ ያንቺ ልጅ ለማስወረድ ፈልጋ ነው። ደግሞ እኮ ገንዘብ ልስጥሽ አለችኝ። እኔ ግን አልፈልግም አልኳት። ውሸትሽን ነው አይደል የምታወሪው? መጀመሪያም እዚህ ቤት መግባቴን አውቃ ስትጠራኝ ለተንኮል እንደሆነ ገምቼ ይሄው በስልኬ ቀድቻለሁ። ለኗሚ በሻይ ወይ በሌላ ትኩስ ነገር ተጫታለሽ? የኪኒን ነው መርዝ እንዳይሆን ብቻ አታስቢ። መርዝ አይደለም፣ በሆዷ ያለውን ጽንስ እንዲወርድ የሚያደርግ መድኃኒት ብቻ ነው። ልጁ ልታስወርጁ? ወይዘሮ ገነት ልጇ ላይ እንጂ እሷ ላይ ምንም ጉዳት የሚያደርስ ነገር አይደለም። ምን ነው ስራውን ሰርተሽ ስትጨርሺ ህይወትሽን የሚቀይ ገንዘብ አግኝታ አትፈልጊም እንዴ? ቆይ ግን የዚህ ሴት ክፋት መቼ ነው የሚያበቃው? ክፋት ለማንም አይበጅም። እኛ እንኳን የስራችን ነው የሰጠን። እዚህ ቤት ምን ተፈጥሮ ነው? ችግር አለ እንዴ? ኧረ ተወኝ ተሲ፣ ከኔም የባሰ ስንት አይነት አውሬ ሰው አለ። እውነቴን ነው። ያችን ጭራቅ የሆነ ሴትዮ ገላታለሁ። እየጠየኳችሁ እኮ ነው። ችግር አለ እንዴ? ምንድን ነው የተፈጠረው? የጓደኛዬ ሚስት ናታ እቺ ዝናሽ የሚሏት። ወይዘሮ ዝናሽ ደግሞ ምን አደረገች? የልጅ ልጃችንን ለማስወረድ መድኃኒት ሰጠችኛ። ኑሐሚን የወይዘሮ ዝናሽን ክፋት ልትነግራት እሳት ለብሳ እሳት ጎረሳ እየመጣች ነው ወደሱ። ምን ነው ወይደ ተሰማ? ሰላም አይደለም? አይ ደህና ነው፣ ዝም ብዬ ነው። ያልኩሽን ነገር በደንብ አስበት። ከማን ጋር እያወራሽ ነው? አናግሪኝ እንጂ። እባክሽ ሰውዬው ነው። ቆይ ምን እያልሽኝ ነው? እኔ እኮ ለምን እንደፈለግሽኝ ለማወቅ ደውላለሁ ብዬ ጊዜ አጥቼ ነው። አሁን የኑሐሚንና የተሰማን ልብ ለማሸነፍ ችያለሁ። በእነሱ ቤት አሁን እኔ ታማኝ ሰው ነኝ። እማዬ መቀባጠሩን ትሽ የተፈጠረውን ነገር ንገሪኝ። እንዴ ምን አስቸኮለሽ? ኑሐሚን እዛው ስትመጣ ተሰሚው የለ? መቼም በዚህ አካሄዷ ያችን ሴትዮ አንቃ ነው የምትደፋት። ዝናሽ ኑሐሚንና ዝናሽ ተፋጠጡ። ኑሐሚን የሰማችውን ነገር ማመን አቅቷት እዛው እቤቷ ድረስ ቀጥ ብላ ሄዳ ነበር። ምክንያቱም ገነት ደግሞ ይሄ ነገር እንዲሳካላት ነበር የምትፈልገው። ያሰበችው ነገር ሆነላት። ዝናሽ የደበቀችው ብዙ ሚስጥር አለ። ያንን ሚስጥሯን ደግሞ ኑሐሚን ጠንቅቃ ነው የምታውቀው። ምክንያቱም ዳግም የእሷ ልጅ እንደሆነ ስለምታውቅ ይህንን ሚስጥር ጠብቂልኝ ብላት ነበረ። በኑሐሚን ልጅ ነው የመጣችው። በልጇ ስለመጣችባት እሷም ደግሞ በልጇ ነው የመጣችባት አሁን። ምክንያቱም ልጇን በጉያዋ ደብቃ ይሄ ጓደኛዬ ልጅ ነው ብላ ዋሽታ ይሄንን ነገር ለአቶ ለይኩን ልትነግራቸው፣ አቶ ለይኩን የምነግረውት የተደበቀ ሚስጥር አለ። ምክንያቱም እሷ የመጣችብኝ በልጄ ነው እና የእሷንም ጉድ እነግራቸዋለሁ ብላ ስትል ዝናሽ እባክሽን ኑሐሚን እባክሽን በማለት በመማፀን እባክሽን እያለች ስትለምናት ነበር። አይ በማይመጣው ነው የመጣሽብኝ ስትላት እንግዲህ እዚህ ላይ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ዝናሽና ኑሐሚን የተደባበቁት ሚስጥር ነበረ። ነገር ግን የኑሐሚን ሚስጥር ሁሉም ነገር ወጥቷል። የዝናሽ ሚስጥር ግን እስካሁን ድረስ ማንም የሚያውቅ ሰው የለም ነበረ ከኑሐሚን ውጭ። ኑሐሚን አልደረሰችባትም። በተደጋጋሚ እየደረሰችባትና እየነካካቻት ያለችው ዝናሽ ናት ማለት ነው። አርፋ በተቀመጠችበት በቤቷ እንግዲህ የተመጥፎ መድኃኒት ልጇን የሚያስወርድ መድኃኒት ለገነት ሰጥታት ነበረ። ገነትም እንግዲህ ስታስመስል የነሱን ልብ ለማሳመን ልክ እንዳዘነችላቸው አስመስላ ዝናሽን እንዳለ ያወራችውን በሙሉ በድምፅ ቀርጻት ስለነበረ እቤት ሄዳ ስትበሳጭ ደግሞ አንቺ ምን ሆንሽ ስትል ኑሐሚን ይቺ ዝናሽ ናታ ስትል ደግሞ ዝናሽማ ስትል የአቶ ለይኩን ሚስት ናታ ዛሬ ደውላልኝ ተገናኝተን ነበረ እና ለአንቺ ልጅሽን የሚያስወርድ ከኒን ሰጠችኝ። በጣም የምትገርም ሰው ናት። ለካ እንዲህ አይነት መጥፎ ሰው አለ እንዴ ከኛ የባሰ። እኔ አንቺን ማንም ሰው እንዲጎዳሽ አልፈልግም። ካሁን በኋላ እኔና ልጄ የበደልንሽ ይበቃል።
ሌላ ሰው ሲበድልሽ ማየት አልፈልግም እያለች ስታስመስል እና ስታለቃቅስ ነበር ማለት ነው። እንግዲህ ገነት የኑሃሚን አባት ለማማለል ክላሳቸው ድረስ ገብታ ቢጃማ ለብሳ ነበር። ነገር ግን እሳቸው ጥንብርክሷን አውጥተው ነበረ ያባረሯት። ምክንያቱም እዚህ ቤት እንድትኖር እንጂ እኔ ከአንቺ ጋር ድጋሚ ሌላ ነገር ምንም ነገር ጨርሻለሁ፣ አሁን ትወጪልኛለሽ፣ ውጭልኝ በማለት እንግዲህ አባረዋት ነበረ ከክላሳቸው ማለት ነው። ኑሃሚ ከቤት ስትወጣ ከክላስ ስትወጣ ስታያት በጣም ተገርማ ነበረ። እንግዲህ ተያይተው ዝም ነበር እና ያሉት አባቷን ሄዳ ስታዋራቸው አባዬ ማታ ያየሁትን ነገር እኮ ማታ መጥቼ ያላወራሁ ይደርሳል ብዬ ነው ስትል ብቻ ሌላ ነገር አስበሽ እንዳይሆን፣ ምክንያቱም ያንቺን ጥፋት ለመሸፋፈን ፈልገሽ ነው ሲሏት አባቷ በጭራሽ አባዬ እንደዛ አይደለም ብላ ልታሳምናቸው ብትፈልግም ነገር ግን እሳቸው ሊያምኑ አልፈለጉም። ከገነት ጋር ምንም ነገር የለንም በታ ነበር ክላሴ ገብታ ነበር ቢጃማ ለብሳ ያልሆነ ነገር ስታደርግ ነበር፣ ግን እኔ ጠንበርኩሷን አውጥቼ ነው ያባረርኳት እንጂ ሌላ ምንም ነገር የለም ብለው ሲሏት እሱ እኮ ሚስትህ ናት፣ ሚስትህ እኮ ሚስትህ ናት፣ ግን በዚህ ፍጥነት እንዴት ብዬ ነው? ምክንያቱም አባዬ በዚህ ምክንያት አታላ ሌላ ነገር እንዳታደርገን ብዬ ፈርጅ ነው እንጂ እኮ ሚስትህ እንደሆነች አውቃለሁ ስትል በጭራሽ አታስቢ ስለሱ፣ እኔና እሷን የሚያገናኘን ነገር የለም ጨርሰናል ነበረ እያሏት ማለት ነው። እሺ እንግዲህ አባዬ ብላ ያው ከኤርሚያስ ጋር እንዳትገናኝ ምናምን ብለው ሲፎክሩባት ከእሱ ጋር ጨርሻለሁ ነገርኩ በማለት ነበረ እየሄደችው። ኤርሚያስም እንግዲህ በተደጋጋሚ እያገኘ እባክሽን ይቅርታ አድርጊልኝ፣ ይቅርበኝ እና ልጃችንን አብረን እናሳድግ፣ ተጎንሽ ልሆን፣ ሰው ያስፈልግሻል እያለ ቢለምናትም እሷ ግን በጭራሽ ላይህ አልፈልግም እያለች በተደጋጋሚ እየነገረችው ነው ማለት ነው። እሱ ግን በፍጹም ከእሷ ሊርቅ አልቻለም። ያው ዳግምን ደብድቦታል። ምክንያቱም ሌላ ነገር አላቸው ብሎ ስላሰበ እሱ እንደፈለገ ሴቶችን ላይ ሌላ ነገር እያደረገ ነገር ግን ኑሃሚን የቀረባትን ሁሉ ደብድቦ እስከ መቼ ድረስ ነው የሚዘልቀው? እንግዲህ የወይዘሮ ዝናሽ ልጅና አቶ ለይኩን ቁጭ ብለው እያወሩ በነበረበት ሰዓት መሆነህ ነው ልጄ እያለ ሲያዋራው ስለ አባቱ ሲያወራ እባክህን አታውራ ብትለውም ባክሽ ተይው እስቲ ትንሽ እናውራ ተጫውተን አናውቅም፣ እኔ እኮ ስለ አባቱ ጠይቄው አላውቅም ስለ እናቱ እንጂ እስኪ አውራ ልጄ እያሉ በቃ ትህትነታቸው በጣም የሚገርም ናቸው። አቶ ለይኩን ማለት ነው። ሁላቸው የመጣውን ሁሉ ቤት በፍቅር የሚቀበሉ አብሯቸው ለሚኖር ደግሞ ከልጆቻቸው የማይነጥሉ በጣም ጥሩ ሰው ናቸው። ለጓደኛዎች እንግዲህ ብዙ መስዋዕት እንደሚከፍሉ እያየን ነው። አብሮ እንግዲህ የጓደኛ ልጅ ነው ብላ እንኳን ራሱ እቤት መጥቶ ምንም አይነት ቅሬታ ፊታቸው ላይ አልታይም ማለት ነው። እንዳውም በደስታ ነበር የተቀበሉት። ከአሁን በኋላም እዚሁ እንደሚኖር ነፃነት ሰጥተውታል ለሱ ማለት ነው። እሷ ግን እባክህን ሄድልኝ እያለሽ እየለመነችው ነው። ካልሆነ አንዴ ተከራየ ቤት አለ አባትህን ላስወጣውና አባትህ ጋር እዛ ኑሩ፣ ብቻ ከዚህ ቤት ወጥተህ ሄድልኝ እማዬ ስትል ቢሰማህ እኮ ትዳሬ አደጋ ላይ ነው እና እባክህን ለዘመናት ያቆየሁትን ትዳሬን አታፍርስብኝ እያለች ብትለምነውም ቆይ አንቺ በቃ ለአንቺ ቀላል መሰለሽ ሁሉ ነገር? እንዴት አድርገሽ ነው አባዬን የምታስበቸው? እንዴት አድርገሽ ከስር የምታስለቅቂው? እያላት ባለበት ሰዓት እሱን ችግር የለውም ብቻ አንተ ተስማማልኝ፣ አንተ ከተስማማ ይሄንን ለማድረግ ለእኔ ቀላል ነው እያለች ባለችበት ሰዓት እንግዲህ እሱ ምንም በዚህ ነገር ሊስማማ አልቻለም። ሌላ ነገር ጠይቋታል። ያ ነገር ደግሞ ለእሷ በጣም ከባድ ሆኗል። ይህንን ነገር ማድረግ አትችልም። ያው እሷ የምትፈልገው ብቻ ከዚህ ቤት ለጊዜው ገለል እንዲልላት ስለሆነ አላማዋና አሳቧ ይህ ነገር ደግሞ አልተሳካላትም። በተለይ ደግሞ ከእህትና ከወንድሞቹ ጋር ምርጥ ጊዜ ማሳለፍ እንደ እህት እንደ ወንድም ጊዜ ማሳለፍ ይፈልጋል ማለት ነው።
እንግዲህ ኑሃሚ የሰማችው ነገር በጣም አስደንግጧታል። ወይዘሮ ገነት ከዝናሽ ጋር ከተገናኘች በኋላ ሁሉንም ነገር በሚገባ እሰራዋለሁ ብላ ብር ተቀብላ ካበቃች በኋላ እነሱን ለማሳመን ቀጥ ብላ ወደ ቤቷ ሄዳ አንዳንድ ነገሮችን በቃ ሳላ ላይ ሆና ያልሆነ ነገሮችን እየተናገረች ስትናደድና ስትበሳጭ ቆይ ደግሞ አንቺም ሆነሽ ነው ስትላት ያው ያለውን ነገር እየነገረቻት ነው። አሁን ላይ እሷ በቻለችው አቅም አባትና ልጅን ለማሳመን እየሞከረች ነው። አባት ምንም ቢሆን ሚስቱ ስለነበረች ያን ያክል ብዙም አሁን ላይ በክፉ ዓይን እያያት አይደለም። ነገር ግን ኑሃሚ በጣም ፈርታለች። ምክንያቱም ከበፊቱ የከፋ አደጋ ላይ ነው የምትጥለን እያለች እየሰጋችና እየተጨነቀች ነው። ይሄ የጭንቀታና ሀሳቧ ደግሞ አባቷ ምንም እየገባው አይደለም። በቃ አሁንም ቢሆን ለሱ ብዙ ነገር እንዳልሆነችለት ብዙ ነገር በቃ በታመመ ሰዓት ማንም ሳይኖር አብራው ሚስቱ ለዘመናት ሚስቱ የነበረችው እንግዲህ ስትከዳው ስትጸየፈው፣ ነገር ግን ኑሃሚ ያንን ሁሉ ችላ እዚህ ካደረሰቻቸው በኋላ አሁን ኑሃሚን እንደዚህ አይነት አመለካከት በጣም ይደብራል ማለት ነው። የእውነት በጣም ብዙ ሰው ነው ራሱ ይሄ ነገር እያስከፋውና እያስቀየመው ማለት ነው። እንግዲህ አቶ ሌኩን እቤት መጥቶ ነበረ። ሲያያቸው ገነትም እቤት ስለመጣች ገነትም ሌኩን ስታይ ጥሩ ሰው ለመምሰል ምን ላምጣ፣ ምን ላድርግ፣ ተስዬ ምን ልስጥህ፣ መድኃኒትህን ልስጥህ ወይ ምናምን እያለች እንግዲህ ተሰማንም ለማማለል እየሞከረች ነው። ነገር ግን ተሰማ አይ መድኃኒቱን ኑሃሚ ሰታኛለች ቅድም ብሎ ሲላት፣ እሺ ተስዬ ከፈለከኝ አለሁ በማንኛውም ሰዓት ጥራኝ ስትላቸው፣ አቶ ሌኩንንም ተጫዋቱ ስትላቸው እሳቸውም ደስ ብሏቸው ነበረ። አቶ ሌኩንም ቤተሰቡ እንዲሰባሰብ በጣም ይፈልጋል ማለት ነው። አቶ ሌኩን እዚህ ቤት ደርሶ ከተመለሰ በኋላ ወደ ቤታቸው ሄደው ከኤደን ጋር እያወሩ ነበረ። ኤደን በጣም ስትሽቆጠቆጥ ሲያዋት ቆይ ለምንድን ነው እንደዚህ የምትሆኝው እያሏት ባለበት ሰዓት የሆነ በቃ ያልሆነ ምክንያት እየፈጠረች ስታወራ ነበረ። እንግዲህ ወይዘሮ ዝናሽ ከልጇ ጋርም እየተከራከረች ነው። ሊስማሙ አልቻሉም። በጣም ያሳዝናል። ሁሉም እንደ አቶ ሌኩን መሆን በተቻለ ዛሬ ላይ ሀገራችን የት በደረሰች ነበረ ማለት ነው። የእውነት በቃ ይሄ ነገር ለድራማ ብቻ ሳይሆን ፊዚካሊ መቀጠል አለበት ብዬ አስባለሁ ማለት ነው። እንግዲህ ዝናሽ ልጇ እንደሆነ እንዳይታወቅባት በቻለችው አቅም ለመሞከር ለመደበቅ እየሞከረች ነው። ቢሳካላት እንግዲህ ኤርሚያስ ደግሞ ኤሚን አጥምዶ ይዟታል። አሁን እማጠምደው ያስፈልገኛል እያለ እያሰበ ባለበት ሰዓት እንግዲህ ኤሚ ክች ስትልለት በቃ ይቻትና አይጧ ወጥመዴ ውስጥ ገብተሻል እያለ እሷን አሁን ሰዓት ላይ ገንዘብ ለማግኘት እያማለላት ይገኛል ማለት ነው። የተወሰነ መጀመሪያ ላይ ቆጣ ብትልም ነገር ግን አሁን ላይ ያኔ እንደዚህ ቦታ ልውሰድሽ፣ እንደዚህ ቦታ ልውሰድሽ እያለ እሷ የምትፈልጋቸውን ነገሮች እያደረገ ነው የሚገኘው። እሷም ደግሞ አሁን ላይ በደስታ ያው ምንም እንኳን በአፏ ብትናገረው ነገር ግን ደስ በሚል አቀራረብ ነው እየቀረበችው ያለችው አሁን ላይ ማለት ነው። በጣም ደስተኛ ሆናለች። ይህ ነገር ደግሞ ያዋጣታል። መጨረሻ የከፋ አደጋ ላይ ነው የሚጥላት። እንግዲህ ሲፎክር ነበረ። ምክንያቱም ኑሃሚን አንቺና እናትሽ ላደረጋችኋትን ነገር በደንብ አድርጌ ዋጋ አስከፈልሻለሁኝ፣ ራስሽን የማይገባ ቦታ ላይ እንድታገኘው አደርግሻለሁ እያለ ነው ማለት ነው። የእውነት ይህንን ማድረግ አለበት። ኑሃሚን ማግኘት ከፈለገ ቢያንስ ኑሃሚን እየረዳቸውና እየደገፋቸው ያለው በዚህ ሰዓት የኤሚ አባት አቶ ሌኩን ናቸው። ለአቶ ሌኩን ሲል ልጃቸው ላይ መጥፎ ነገር ማድረግ አልነበረበትም። ኑሃሚን የሚወዳት ከሆነ ከልቡ
ሳስበው ግን አሁን ላይ በቀል ነው እንጂ ለኑሃሚ ያሰበላትና የተጨነቀላት አይመስልም። እንግዲህ ኑሃሚ በጣም ታሳዝናለች። አባቷም እንደ ድሮ እየተቀበሏትና እያመኗት አይደለም። ነገር ግን አቶ ሌክን እባክህን እሷን አታስቀይማት እያሉ ነው የሚገኙት። እንግዲህ ገነት የፈለገችው ነገር እየተሳካላት ነው። ሁሉ ነገር እሷ በምትለው መስመር እየሄደ ነው። አሁን ላይ ኑሃሚን መጥፎ ነገሮችን አሳይታት እንግዲህ እሷም እየገሰገሰች ወደ ቤት እየሄደች ባለበት ሰዓት እንግዲህ ገነት ለልጇ ደውላ ኑሃሚ ዝናሽን መጥፎ ስራዋን፣ ተንኮሏን፣ ክፋቷን ልታዋርዳት እየመጣችልሽ ነው እሳት ጎርሳ እያለቻት እየነገረቻት በነበረበት ሰዓት ኧረ እባክሽን እማዬ ግድ የለሽም የምትነግሪኝን ነገር ቶሎ ንገሪኝ፣ እንደዚህ አታጓጉኝ እያለች ምን እንደዚህ ያጓጓሻል? ልመጣልሽ አይደል እንዴ? እንዳውም አልነግርሽም እዛው ስትመጣ ታያለሽ ስትላት ነበረ። እንግዲህ እሷም እሺ አያለሁኝ ስትል በጣም ተርበትብታለች። ምክንያቱም እናቷ ሙሉ በሙሉ አልነገረቻትም። ምንድን ነው ችግሩ? ምንድን ሊፈጠር ነው የሚለው ነገር አሳስቧታል። ኑሃሚን ቤት ቀጥ ብላ መታ በሩን ከፍታ ያለማንም ፍቃድ ከገባችው በኋላ ዝናሽን ስታያት አቶ ሌኩንም ቁጭ ብሎ ነበረ። ዝናሽ ሁለታቸው ስለ ናሆም እያወሩ ባለበት ሰዓት በቃ ናሆም ስራ ከገባ ወዲህ እኛ ጋር ማዕድ መሰብሰብ ራሱ መብላት አቆመ አይደለ እያለ ባለበት ሰዓት እንግዲህ ምን ታደርገዋለህ የስራ ነገር ነው እያለችው ዝናሽ በምታወራ ሰዓት ኑሃሚ ገብታ ዝናሽ ስትላት ዝናሽ ደርቃ ነበር የቀረችው። ምክንያቱም ያሰበችው ሴራ ስላለ ያ ነገር ደግሞ ከታወቀባት ምን ሊፈጠር እንደሚችል ጠንቅቃ ስለምታውቀው ተንኮሏን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ፈጣሪ ጠብቃችሁ መልካም ቆይታ ይሆንላችሁ።